ቤተሰብ ተመልሼ መጣሁላችሁ። ዛሬ ቲክቶክ ላይ አልሄድኩም፣ ብዙም አልሄድኩም እና እንግዲህ እስኪ ከዚህ በኋላ ዞር ዞር እላለሁ። ምን አክባር አለ። ዛሬ እኮ ቅመምዬ ልቅም አድርጋ የሰራችው እንግዲህ ትናንትና ብዙ ነገር ሲሉ ነበሩ። ሻንጣሽን ሰብስበሽ ውጪ፣ ምንም አይሆንሽም፣ ብሩክ የሚባል አይሆንሽም ጭራሽ ምናምን እያሉ ማለት ነውና ከዛ ደግሞ በቃ በንዴት ማለት ነውና አንዳንዶቹ ያው ትንሽ ሰበብ የሚፈልጉ አሉ። ለምን እንደው ባላቅም አንድ ላይ ሲሆኑ ጨጓራቸው የሚላጥ ማለት በቃ አንድ ላይ ሲሆኑ ደስ የማይላቸው አሉ። ጥላቻ ያለባቸው ማለት ነው። ይሄ ጭፍን ጥላቻ ማለት ነውና አንዳንዶቹ ደግሞ በእልክ ማለት አለ አይደለ ባዩት ነገር በጣም ስለተናደዱ ምናምን ነው። በቃ ይሄ ስሜት ነገር የለም በስሜት ያወሩት ነገር ነው ማለት ነውና እናንተ አይሆንሽም ብላችሁ ነበር እኔ ነኝ በቃ ምናምን ይሁን ችግር የለውም ምናምን እያልኩት ኖርኩት ምናምን ነገር እያለች ነበር ቅመሟ ማለት ነውና ይሄ ሁሉ ያው ከኦዲየንስ ትናንትና ብዙ ነገር ሲሉም ነበር። ገስት ላይም ኮሜንት ላይም በጣም ብዙ ሲሉበት የነበረው ነገር ነው በዚህ ጉዳይ ማለት ነውና ከዚህ በፊት እንደነገርኳችሁ ኦዲየንስ በጣም በብዛት በሚባል ደረጃ ስለ አንድ ሀሳብ ብዙሃኑ ካወራ ያን ነገር ይሰሩበታል ምናምን። አሁን ከዚህ በፊት ታስታውሱ ከሆነ ዲኤንኤ ድጋሚ መደረግ አለበት ምናምን ሲባል በቃ ብዙ ሰው እንደዛ እያለ ነበር። አብዛኛው በሚባል ደረጃ ድጋሚ ይደረግ ምናምን እየተባለ ነበርና ያን ነገር ሀብ በማግስቱ መጥቶ ያለውን ነገር አይታችኋል። ድጋሚ መደረግ አለበት በጭራሽ ነው ያላምንም። ይህ እንደዚህ አይነት ነገር ዲኤንኤ የለም እንዴት ትተሃት ትወጣለህ? እንዴት አንተ ጅል ነህ እንዴ ምናምን እያለ እኛ ስንል የነበረውን ነገር በሙሉ ልቅም አድርጎ ሄዶ ተናገረ ማለት ነውና አብዛኛው ኦዲየንስ የሚለው ነገር ይሄ ስለ አንድ ነገር በተደጋጋሚ እንትን ካለ ያን ነገር ይሰሩበታል ምናምን እና እንደዛ ነው እኔ የተረዳሁት። ገባችሁ አይደለ? እና ግን ምንም ነገር አታስቡ። አሁን ብሩኬ ስቶሪ ላይ ያደረገው ነገር አለ። እሱን ደግሞ አይታችሁ እንዳትረበሹ እንዳትጨነቁ እሺ ውዶችዬ። እና አንደኛው ቅዱስ ገብርኤል አንተ ታውቃለህ የሚል ነገር ነው። ያው ፈጣሪ አንተ ታውቃለህ የሚል ነገር ነው ፖስት ያደረገው ማለት ነውና እንባ ያቀረዘዘ እንትን አድርጎ ፖስት አድርጓል ማለት ነው ውዶቼ። እና አዎ ስለ ሁሉም ነገር ፈጣሪ ያውቃል፣ ስለ ሁሉም ነገር አላህ ያውቃል። ሰው የላያችንን ወይም ደግሞ ይሄ የሚወራውን የሚታየውን ነገር ነው የሰው ልጅ የሚያምነው። የውስጥን የሚያውቀው ደግሞ አላህ ነው። አሁን የሆነ እከሌን እኮ አውቀዋለሁኝ እንዴ እሱንም አውቀዋለሁ ምናምን እንላለን አይደል? የራሳችንንም ሰው ራሱ በቃ ውስጣቸውንም እናውቀዋለን ብለን እናስባለን አይደል? ግን ደግሞ አንዳንዴ የሆነ ውስጣቸውን የምናውቅበት መንገድ በምንድን ነው? በተግባራቸው ነው አይደል? ያ በተግባር የሚያሳዩን ሰዎች ወይም ደግሞ ጥሩ የሆኑ ሰዎች የሆነ ሰዓት ላይ ችግር ውስጥ ሊገቡ ይችላሉ። ድንገት ማለት ነው። በህይወት ላይ ስንኖር ሁሌ አልጋ ባልጋ ኑሮ የለም፣ ችግር ያጋጥመናል። በዛ ሰዓት ምንድነው እነዛ ሰዎች አንዳንዴ የሆነ አንድን ችግር ለመውጣት ሲሉ የሆነ ራሳቸው ላይ ሪስክ ወስደው የማይፈልጉትን ነገር ያደርጋሉ። ምክንያቱም በቃ ያኛውን ችግር ለማስወገድ ሲሉ ያኛውን ችግር በቃ ለማራቅ ሲሉ ማለት ነውና ብሩኬም እንደዛ ነበር። አሁን በተግባር የምናየው ያጨዋ ልጅ ምናምን ነገሮችን በሙሉ በራሴ መንገድ ልወጣቸው አሁን ላይ እንዲህ ነው ብልም የሚያምነኝም የለ የኔ አይደለም ብልም ምንም ነገር ብናገር በዚህ ሰዓት ዲኤንኤው የሱ ነው ተብሎ እስከመጣ ድረስ ምንም ነገር ብል አያምኑኝም፣ ማንም ያምነኝ የለም። ስለዚህ በራሴ መንገድ እጨርሳለሁ ብሎ አስቦ ነው እንግዲህ እንደዚህ አይነት ችግር ውስጥ የገባው ማለት ነውና ያንን ችግር ለማስወገድ ሲፈልግ ደግሞ በሌላ መንገድ ደግሞ የራሱን ሰው እያጣ ነው ማለት ነው። ገባችሁ? እንደዚህ አይነት እኮ ህይወት አለ ውዶቼ። እንዴት ነው አጋጥሟችሁ አያውቅም? አንድን ችግር ተወጣ ነው ስትሉ ሌላ ችግር ይፈጠርባችኋል። እና ውዶቼ አንዳንዴ በራሳችን እናስተካክለዋለን ብለን ማንም አይረዳኝም ብለን በውስጣችን ይዘን ነገሮችን ይሁን በቃ ብለን ማንፈልገውን ነገሮች ተቀብለን በራሳችን እንወጣዋለን ብለን የምንሄደው ነገር የራሳችንንም ሰው ሊያሳጣን እንደሚችል መገንዘብ መቻል አለብን ማለት ነው በዚህ ድራማቸው ውስጥ። እና ውዶችዬ ብሩኬ ጋር የተፈጠረው ነገር ያ ነው። ሌላኛው መልእክት ደግሞ በእንግሊዘኛ ነው። እኔ በተረዳሁት በገባኝ ልክ ልንገራችሁ። ደግሞ ነው ብዬ አስባለሁ፣ እርግጠኛ ነኝ። ደግሞ ነው እንዴ ቀላል ነው ሲጀመር። እስከ ዛሬ ድረስ ክላስ የቆጠርኩ ዝም ብዬ ነው እንዴ ትላላችሁ። ለማንኛውም የመጀመሪያው መልእክት ምንድነው? ድሌት ኔጌቲቭ ፒፕል ይላል። ህይወታችን ላይ ማለት ነው አላስፈላጊ የሆኑ ሰዎችን ወይም ደግሞ ኔጌቲቭ የሆኑ ሰዎችን አሉታዊ ባህሪ ያላቸውን ሰዎች ማስወገድ መቻል እንዳለብን
ፎርጌት ዩር ፓስት ይላል ያለፈውን ጊዜያት መርሳት እንዳለብን። ከዛ ደግሞ አክሴፕት ዩር ሚስቴክ ኤንድ ሪስታርት ዩር ላይፍ ይላል። አክሴፕት ዩር ሚስቴክ ማለት ጥፋትን አምነህ ተቀበል እንደማለት ነው። በቃ ያጠፋችሁትን ጥፋት አምናችሁ መቀበል መቻል አለባችሁ። አክሴፕት ማድረግ አለባችሁ ጥፋታችሁን አምናችሁ መቀበል። ከዛ ደግሞ ሪስታርት ዩር ላይፍ እንደ አዲስ ህይወት መጀመር ማለት ነው። ህይወታችሁን በአዲስ መልክ ጀምሩ ነው። ዲሌት ኔጌቲቭ ፒፕል ይላል። አላስፈላጊ ሰዎችን ወይም ደግሞ አሉታዊ ባህሪ ያላቸውን ለናንተ የማያስፈልጉ ሰዎችን ታስወግዳላችሁ። ከዛ ፎርጌት ዩር ፓስት የሚለው ደግሞ ያለፈውን ጊዜያቶችን ትረሳላችሁ። ከዛ አክሴፕት ዩር ሚስቴክ ማለት ደግሞ ስህተታችሁን አምናችሁ መቀበል። ከዛ ደግሞ ህይወታችሁን እንደ አዲስ መጀመር። ይህ ነው ማለት ነው ወዶቼና ያው እንግሊዘኛም የምትችሉ ምናምን ይሄ ቀላል ነው ሲጀመርና ስለምታውቁ ምናልባት ይሄን ያለው ደግሞ ለምንድን ነው ምናምን ብላችሁ ደግሞ እንዳትጨነቁ በማለትም ጭምር ነው ያመጣሁት ወዶቼ። እና ያው ይሄ አንዳንዴ በህይወታችን ላይ የሚያጋጥሙን ችግሮች ይኖራሉና ያን እነዛን ችግሮቻችንን ያለፉትን ነገሮች መርሳት መቻል አለብን። ይሄ አለ አይደለ ለኛ አያስፈልጉንም ብለን የምናስባቸው ጊዜያቶችን መርሳት አለብን። ይሄ መጥፎ ጊዜያቶችን ማለት ነው። ከዛ ደግሞ በእኛ ህይወት ላይ አላስፈላጊ የሆኑ ሰዎችን ወይም ደግሞ በቃ የኛን አይምሮ ሊበክሉ የሚችሉ ሰዎችን በቃ አለ አይደለ እንዴት ነው ብዙ ሰዎች አሉ ኔጌቲቭ የሆኑ ሰዎች አለ አይደለ እነዛን ሰዎች ዲሊት ማድረግ አለባችሁ፣ ማጥፋት አለባችሁ ከአእምሯችሁ ውስጥ ማለት ነው። ከዛ ደግሞ ጥፋት የምትሉትን ነገር ደግሞ አምናችሁ መቀበል አለባችሁ። የሰው ልጅ ፍጹም አይደለም፣ ታጠፋላችሁ ምናምን። ስለዚህ ጥፋታችሁ አንዳንድ ጥፋታችሁን ትክክል ነኝ ብላችሁ አምናችሁ ግን ደግሞ ትክክል ሳይሆን ቁጭ ብላችሁ አስባችሁበት ምናምን አይ ይሄማ ጥፋት ሰርቻለሁ ይሄ ልክ አይደለም የምትሉት ነገር አለ አይደለ ያንን ጥፋት ደግሞ አክሴፕት ማድረግ አለባችሁ። ያን ነገር አምናችሁ መቀበል አለባችሁ። ጥፋታችሁን ስትቀበሉ ነው ወደፊታችሁን የምታስተካክሉት። ግን ሁሌም ትክክል ነኝ ብላችሁ የምታስቡ ከሆነ ይሄ ህይወታችሁ ልክ ሊሆን አይችልም። ገባችሁ አይደል? አንድ ሰው ጥፋቱን እያመነ ያልገባውን እየጠየቀ ሲያዳምጥ ነገሮችን በማስተዋል ሲያስብ ነው አለ አይደለ ወደፊት ያለው ህይወቱ ሊስተካከል የሚችለው እንጂ ዝም ብሎ በጭፍን እኔ ብቻ ትክክል ነኝ ወይም ደግሞ በቃ እኔ ምንም ነገር አላጠፋሁም ብሎ የሚያስብ ሰው ካለ ከባድ ነው ህይወቱ ላይ የሚሆነው። ምንም አይነት ማህበራዊ ኑሮም አይኖርም። ይሄ ከሰው ጋር ተግባብቶ መኖር አይችልም። ገባችሁ? ከፍቅረኛውም ጋር በትዳርም ዓለም ብቻ በማንኛውም ነገር ላይ አንድ ሰው እኔ ብቻ ትክክል ነኝ እኔ ጥፋት አላጠፋም ብሎ የሚያስብ ከሆነ ያ ሰው ከማንም ጋር መግባባት አይችልም። አንዳንዴ ጥፋታችንን አምነን እየተቀበልን አላስፈላጊ የሆኑ ሰዎችን እያስወገድን ከዛ ደግሞ ወደፊት ያለው ህይወታችንን እንደ አዲስ መጀመር መቻል አለብን። የማይጠቅሙንን ነገሮች በሙሉ እያስወገድን ማለት ነውና ያንን ለማለት ፈልጎ ነው። ለማንኛውም አታስቡ፣ አትጨነቁ። ዞሮ ዞሮ ይሄ ነገር ይሄ ስራና ስራ እንደሆነ የታወቀ ነው። የምንም አይነት እውነት እንደሌለ ግልጽ ነው። ገባችሁ አይደለ? ስለዚህ ምንም መጨነቅም ማሰብ የማያስፈልግም። እኔ በተደጋጋሚ እየነገርኳችሁ ነው። ከትወናችሁ አንጻር ምናምን ልትደነግጡ ልታስቡ ትችላላችሁ፣ ግን ምንም ነገር የለም። ሲጀመር ቡታጅራ ላይ ዲኤንኤ የለም ሀ ተብሎ ሲጀመር ማለት ነው። እዩም የሱ ፍቅረኛ እንዳልሆነች የታወቀ ነው ምናምን። ገባችሁ? ስለዚህ ምንም አታስቡ፣ አትጨነቁ። አንዲት ልጅ ኮሜንት ላይ እንዴት ነው እዩ ስለሱ እንትን ልታወጣ የምትችለው አይነት ብለሽ ነበር እህቴ። ሪፕላይ አድርጌ መልስልሻለሁ፣ ግን ቮይሴን ከሰማሽው እሱ ማለት የፈለገው ምንድነው አሁን በፍቅር ይዞ ሄዶ እዛ ጋር አብሮ ኑረው ማለት ነው አብረው እያሉ በፍቅር ይይዛትና ያወጣጣታል። ገባችሁ? ሲያወጣጣት የሆነ ቮይስ ወይም ደግሞ የሆነ መረጃ ያገኛል። ያንን መረጃ ለኛ ማሳየት ወይም ደግሞ ያንን መረጃ ከያዘ በኋላ እኔ ይሄን መረጃ ይዤብሻለሁ አሁን ለህዝብም ለኦዲየንስም ሆነ ለሁሉም አንቺ በራስሽ በገዛ እንትንሽ አንደበትሽ መናገር መቻል አለብሽ ልጅቷ የኔ እንዳልሆነች በምን ምክንያት እንትን እንዳልሽ እኔ ያስኩት መረጃ አለ እሱን ሳላወጣው በፊት አንቺ በአንደበትሽ መናገር መቻል አለብሽ ብሎ እሷን በዛ መያዝ ይችላል ምናምን ብዙ ነገር አለና ያንን ሲስተም ለመጠቀም ፈልጎ ነበር። ገባችሁ? እንጂ ዝም ብሎ እዩ ወተሽ ተናገሪ ምናምን ሌላ አይደለም፣ መረጃ ሊይዝ ነበር ሐሳቡ። ገባችሁ? እንደዛ ነው እሱ ለማለት ፈልገው ያን ነገር ነው። ግን ደግሞ ያው አሁን ከዚህ በኋላ የሚሆነው እዩ ነገ ተመጣጣለሽ ለምን ምናምን ተላሽ ጥቅጭቅ ይፈጠራል ምናምን ከዛ ባህርዲ ሄደን ከዛ ሁኔታዎች እንደ አዲስ ድጋሚ ዲኤንኤ ሊደረግ ይችላል ምናምን ብቻ አይ ዶንት ኖ በምን አይነት ሁኔታ እንደሚቀጥሉት ግን ይሻላል ብዬ አስባለሁ። ከትናንት ነው አካሄዳቸው የዛሬው የተሻለ ነው ብዬ አስባለሁ። ምክንያቱም
ያው ቅመምዬ ጓ ብላ እንዲህ ነው ብትልም እንዳትፈሩ፣ ምንም ችግር የለውም። ያው ለኛን ለማሳመን እንጂ እነሱ ተለያይተው የማይለያዩ ልጆች ናቸው። ገና ብዙ ነገር እንጠብቃለን ከነሱ ተጋብተው ወልደው ስንት ነገር እንጠብቃለን። እንዴ ትቀልዳላችሁ። ግን የተወሰነ እንስራ ብለው ስላሰቡ ነው ውዶች፣ አታስቡ።